ልደትን ያሳዘነው መረጃ በጣም የሚያሳዝነኝ ነገር ልናገር እኛ እንደምታውቁት ኦርቶዶክሳውያን እዚህ ሚዲያ ላይ ያለው ድጋፍ የለንም የማንንም የቤተክርስቲያን ድጋፍ የለንም የአባቶች ድጋፍ የለንም በዚህ ዓለም ላይ ተስፋ መቁረጥ የለብንም መጋቢ ሃይማኖት መምህርዮ እግዚአብሔር በላይ የሆነ ምንም ችግር በዚህ ዓለም ላይ የለም ሞት ነው ካላችሁ ሞትን ረግጦታል በቤተክርስቲያን 5 በሽታዎች አሉ ቤተክርስቲያን ውስጥ 5 አይነት በሽተኛ ነው ያለ በመቄዶንያ በነበረው መርሃ ግብር ዲያቆን ሄኖክ ኃይሌ የሰጠው መልስ ነው የአዳምና ሔዋን ታሪክ ያው ስለተጻፈ ነው እንጂ ያው እኛ ከነሱ በጥፋትም አንሰን አይደለም ከነሱ የባሰም ነገር ብዙ ነገር አድርገን ሊሆን ይችላል ግን የኛን ህይወት ባጭሩ የሚያሳይ አይነት ቅርጽ አለው አዘጋጅና አቅራቢው ወንድማችሁ እኔ ልዑል ነኝ ይህ ደግሞ ሁሉ ጊዜ ከናንተ ደጅ የማይጠፋው በቀን 2 የምናቀርብበት ትርጓሜው ጨረቃ የተባለ ያሮስ ሚዲያ የናንተም የኛ ነው የተወዳጅ ቤተሰቦቻችን በዛሬ ቪዲዮ መረጃችን በስፋት የምንመለከታቸው የምንቃኛቸው ጉዳዮች ናቸው መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ እና ሼር በማድረግ ተበብራችሁን አጋርነታችሁን በማሳየት እንድትጀምሩ በፍጹም ትህትና እየጠየቅን በቀጥታ ወደ ዝርዝር ትንታኔዎቻችን አምራለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው እናቱነታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ቤተሰቦቻችን ሰላም እግዚአብሔር በድጋሚ ባላችሁበት ቦታ ሁሉ ይብዛ በቀጥታ ወደ መረጃችን አመራለሁኝ በቅድሚያ እንድናደምጥ የምወደው መልእክት አለ እሱም በመቄዶንያ በነበረው መርሃ ግብር በዚህ አጋጣሚ እንግዲህ ከ765 ሚሊዮን ብር በላይ መሰብሰብ መቻሉ ታውቋል ዲያቆን ሄኖክ ኃይሌ ጠይቆ ጥያቄ አለ እሺ አድምጠን እንመለስ መምህርን ካገኘው አንድ መጠየቅ እንፈልገው ነገር አለና አንዳንድ ጊዜ ያው እንደዚህ አይነት አጋጣሚዎች ለኛ ሩቅ ነው የዴታ ያለሽ የጊዮን ወንዝን አንብቤዋለሁ እና ከዛ ውስጥ በጣም ብዙ የተለያዩ ሐሳቦች ነው የተነሱበትና አንደኛው ሁለት የወጣ ስም የሚል ስለ አዳምና ስለ ሔዋን የተጻፈ ጽሑፍ አለ እና እንደውም እሱን ካነበብኩ በኋላ አንድ አጠር ያለ ጽሑፍ ጽፌያለሁና እኔ ስለሱ በደንብ እንድታስረዳኝ ፈለኩኝ ምናልባት 3 ደቂቃ 2 ደቂቃ ይኖራል ጽሑፉ ያንዳረ እኔ ግጥሙን እሺ እኔ ከመሞት በፊት ነው ራሱ ዛሬ በዚህ ሰዓት ከመሞት በፊት አንድ ነገር አውራ ዛሬ በአምላክ ፊት ተብዬ ብትጠየቅ ፈጥኜ የምለው ከአዳም አባቴ ከፍቅሩ ያየሁትን የሔዋንን ስተት የሸፈነበትን ቁጣውን ስትጠብቅ ያረጋጋበትን እኔም ለኔዋ ሴት ሳትበድል ላማዋት በደስታዋ ፋንታ ሐዘን ለሰጠዋት እኔ ለኔዋ ሴት ከመሞቴ በፊት ህይወቴ ነው ማለት እና እሱን ካነበብኩም በኋላ ነው እቺን ግጥም የጻፍኳትና በጣም ሩቅ ስለሆነብኝ ለምሳሌ ምንድነው ጽሑፉ ላይ ያለው በምድር ላይ ያው ትልቁ በደል አዳምን ከገነት ያስወጣችበት ነው ለበደለ ሰው በምድራዊ ህይወት የምንሰጠው ነገር ስድብ ዛቻ ማስፈራሪያ ምናምን ሊሆን ይችላል ግን እሷ ያንን ስትጠብቅ አዳም ለሔዋን ያላት ህይወቴ ነው ያላትና ሜሴጁ ያ ነው እሱን እንደው እኔ የተረዳው ትክክል ነው ወይ 2 ደቂቃ 3 ደቂቃ አጋጣሚ ትልቅ ስለሆነች ማለት በጣም ጥሩ ነገር ነው ያስተዋልከው የጻፍከው ደግሞ ከዛ የበለጠ ነው ምንድነው የአዳምና ሔዋን ታሪክ ያው ስለተጻፈ ነው እንጂ ያው እኛ ከነሱ በጥፋትም አንሰን አይደለም ከነሱ የባሰም ነገር ብዙ ነገር አድርገን ሊሆን ይችላል ግን የኛን ህይወት ባጭሩ የሚያሳይ አይነት ቅርጽ አለው የመጀመሪያው ገና እንዳያት አዳም ይቺ አጥንት ካጥንቴ ናት ይቺ ስጋ ከስጋዬ ናት በማለት ሊጀምረው ማለት አዳም ትንሽ እንጣናና እንኳን አላላትም ሔዋን እንዳያት ነው የወሰነው አጥንቴ ስጋዬ አካሌ ሆዴ ምናምን የሚሉት ግጥሞች ሁሉ ከሱ የመጡ ይመስላል ራሱ የመጀመሪያውን የፍቅር ቀንን የተቀኘው ከዛ ትንሽ ሲቆይ ጸበለስን ከበላ በኋላ የሰጠኸኝ ሴት አለ ሲጠራት ለእግዚአብሔር የሰጠኸኝ ሴት ከዛፉ ሰታይ በለዋል ይሄ ማለት ፍቅር ሲቀሰቅስ የሚመጣው ነው እና በጣም ግን የማይጠበቀው ነገር ከዛ በኋላ ተቀጥቶ ምድር በአንተ የተነሳ የተረገመች ትሆናለች ተብሎ
ከገነት ተባሮ ሲወጣ እንግዲህ ለምሳሌ አንድ ባል በሚስቱ ምክንያት ከስራ ተባሮ ሲወጣ መስሪያ ቤቱ በር ላይ ሚስቱን ቢያገኛት ምንድነው የሚያደርገው? ሌላ ነገር ነው የሚፈጠረው። እሱ ግን የሕያዋን ሁሉ እናት ናትና ሕያዋን ብሎ ጠራት ይላል፣ ወይም ሕይወቴ ብሎ ጠራት። ከመጽሐፍ አንስቶ ጥያቄ ነው ያቀረበለት። ለጥያቄው ደግሞ የሚሆን መልስ ነው የተሰጠው፣ በጣም ደስ በሚያሰኝ ሁኔታ ማለት ነው። ወደ አባታችን አባ ገብረ ኪዳን ርዕሰ ሊቃውንት ላምራ። እስቲ አንድ የከፋ መላምጣላችሁ። ባይታዊ ነው ዘግቶ የሚኖር ነው። ባይታዊ ነው ዘግቶ ሲኖር አንድ ሰው እየመጣ በቀን ምን ይሰጠዋል? አንድ እንጀራ ይሰጠዋል ስንቁን። ከዛ እንደዚሁ በነገው መጥቶ ይሰጠዋል። አሁን አንድ ሰነፍ ደሃ አየ፣ አሃ እንዲህ አይነት ምግብ ካለን ታዲያ እኔ ምን ያለፈኛል? ማታ ማታ እየርኩ ይህን ሰውዬ አንዳንድ እንጀራ ማልቀበል ብሎ አሰበ። ኋላ ሰውየው መጥቶ እንጀራውን ሰጥቶ ሲሄድ ወዲያው ተከትሎ ይመጣና ስለ እግዚአብሔር ይሰጠዋል። ሌላ የለውም። ደግሞ ተመልሶ በበነጋውን ሲመጣ ስለ እግዚአብሔር ሰጠው። የወንድምህን ድካም ተሸከም ብሎኛል እንዴት አደርጋለሁ ብሎ ሁለተኛ ቀን፣ ሶስተኛ ቀን ስለ እግዚአብሔር ሰጠው። አራተኛ ቀን ስለ እግዚአብሔር ሰጠው። ምን ምረት የሌለው ነው። አምስተኛ ቀን ስለ እግዚአብሔር ሰጠው። ስድስተኛ ቀን ስለ እግዚአብሔር ሰጠው። ሰባተኛው ቀን ላይ ተፈተነ። አንድ ሰው ምግብ ሳይበላ ከ7 ቀን በላይ መቆየት አይችል። ልሞት አይደል እንግዲህ ማመችስ 6 ቀን ሰጠው እንግዲህ ልብለው አለ። ኋላ ግን መልሶ ተርቤ ብመጣ አላበላኝ ብሎ ቢፈርድብኝስ ሰጥቼው ልሙት አለ። ሰጥቼው ልሙት ብሎ ሰጠው። ያ በሰባተኛው ቀን ትዕግስቱን አየና መከራ ምንን ያመጣል? ትዕግስትን ነው እንጂ ትዕግስት ምንን ያመጣል? ተስፋ ደግሞ ምን አይልም። ይሄ ሰው ይዞት ሲሄድ ጠይቆት የማያውቅ ባለጸጋ የዚያለት ራቱን ይዞት መጣ። በስንተኛው ቀን ነው? በሰባተኛው ቀን ነው ማለት ነው። የወንድሞቻችን ድካም ስንሸከም መጨረሻ ላይ ግን ሰፊ ነገር ወምንዳቢ አራበሊታ ያለ ዳዊት ይሄን ነው። መጨረሻ ላይ ጠባቡን ነገር እግዚአብሔር ሰፊ ያደርጋል። እጅግ ደስ የሚያሰኝ መልእክት ነው ከርዕሰ ሊቃውንት አባታችን አባ ገብረ ኪዳን የተማረው። ኋላ ላይ ምናልባት የማስደምጣቸው ነገር ይኖረኛል። ወንድማችን ልደት በማህበራዊ ሚዲያ ዕቅበተ እምነት ላይ ካሉ ከሚያገለግሉ ወንድሞቻችን መካከል አንደኛው ነውና ከሰሞኑ ትንሽ አዝኖ የተናገረውን ቪዲዮ ላስደምጣቸው። በጣም የሚያሳዝነኝ ነገር ልናገር። እኛ እንደምታውቁት ኦርቶዶክሳውያን እዚህ ሚዲያ ላይ ያለው ድጋፍ የለንም። የማንም የቤተክርስቲያን ድጋፍ የለንም። የአባቶች ድጋፍ የለንም። የሊቃውንት ድጋፍ የለንም። የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው። የካውንስሉ ድጋፍ አላቸው። የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው። ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሃይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል። በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሃይደር፣ ሌሎችም ሁሉም እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ነው። ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እንደው እኛ እዚህ ላይ ያቀማችንን ያህል እግዚአብሔር በሚያውቀው ያቀማችንን ያህል ባንፍጨረጨር ካለችን ጊዜ ይሰውረን ከሰዓቷ ላይ እንደው ባንፍጨረጨር። ስንቱ ጴንጤው ስንቱ ሰልሞ ነበር። ስንቱ ከቤተክርስቲያን ወጥቶ ነበር። እውነቱን ለማካበር አይደለም። ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል አይደል? ሚዲያው ለሁሉም ሰው እድሉን ሰጥቷል። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። 24 ሰዓት ነው የሚሰሩት። የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚህ ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር። ማን ነበረው እስኪ ሃይ የሚለው ተበትናችኋል ነበር የምትቀሩት። ቢያንስ እንኳን ድጋፍ ስጡን፣ እውቅና ስጡን አይደለም። ቢያንስ እንኳን ስትቃወሙን
ትክክለኛ መረጃ ይዛችሁ ተቃወሙ። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል? ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡናላችሁ? የኛን ውጣ ውረድ ታውቁታላችሁ። እዚህ ላይ ያለው ውጣ ውረድ ከስንቱ ጋር እንደምንቧጨቅ ከስንት ቦታ ለሚሰነዘር መልስ የትኛው የቤተ ክህነት አባት ነው እስኪ ለእስልምና ጥያቄ መልስ ይሰጥ ነበር? እስኪ የትኛው መምህር ነው እንደ ኡስታዝ አቡ ሃይደር ወጥቶ በስነ ስርዓት ልክ ኡስታዝ አቡ ሃይደር መጽሐፍ ቅዱሳችንን ጠቅሶ የኛን መጽሐፍ ቅዱስ ጠቅሶ ኢየሱስ አምላክ አይደለም እያለ ሲናገር የትኛው የቤተክርስቲያን አባት ጥቀስልኝ? የትኛው የቤተክርስቲያን አባት ነው ወጥቶ መልስ የሰጠው? መቼ መልስ ሰጥቶ ይታወቃል? አንድ ዲያቆን ያደርጋል አበጋዝ አይደል እንደ ፕሮቴስታንቱም ላይ የምላሽ መጽሐፍቶችን የሚጽፈው። ከዛ በላይ የተወሰኑ አንዳንድ አባቶች እነሱ እኮ 24 ነው ዳዋ የሚያደርጉት እኮ። ከዛ ስንቱን ነው ወደ እስልምና ያመጡት? አይገዳችሁም እንደ ሰው ከቤተክርስቲያን ሲወጣ? እኔ ሊገደል ሊያስጨንቀን ይገባል። ኦኬ እሺ፣ እናንተ እዛው ናችሁ። እኛ እድሉ ተፈጠረልንና ወደ ቲክቶኩ መጣ። ከእናንተ የተማርናትን ከአባቶቻችን ከእናንተ የሰማናትን ከእናንተ የተማርናትን ከዛችን ከዚችን ብለን እርስ በርሳችንም ተደጋግፈን ይዘን መተን ከነሱ ጋር መከራከር ጀመረ። እንደ ልጅ ልንሳሳት እንችላለን። ምክንያቱም አቅጣጫ ያሳየን ሰው የለማ። አቅጣጫ ያሳየን የለም። በዚህ ግባ በዚህ ውጣ ያለን የለም። ስህተት ከኛ የሚጠበቅ ነገር ነው። ስንሳሳት ትጠሩንና ሰብስባችሁ ቁጭ አድርጋችሁ እዚህ ትምህርት ላይ ተሳስተሃል አርም ብላችሁ አቅጣጫ ለምንድን ነው የማታሳዩን? ለምን አጠሩንም? እኛ ልጆቻችሁ ነን እኮ አይደል? እኛ ልጆቻችሁ ነን። ቢነገረን ማንሰማ ሰዎች አይደለም። ተው ብንባል ማንሰማ ሰዎች አይደለም። በራሳችን ተነሳሽነት የክርስቲያን ወንድሞቻችንን ልብ በትንሹ ለማሳረፍ ብለን ነው እዚህ ጋር የምንፍጨረጨረው እንጂ እኮ ለኔ ለልደተ ቃል እኮ የምጠቅሙኝ ነገር የኔ ፎሎወር ሚሊዮን ቢገባ አንድ ዳቦ ይገዛልኛል? አይገዛልኝም እኮ። ምንም ያደርግልኝ ነገር የለም። የዕለት ጉርሴን ይሰጠኛል? መቀይረውን ልብስ ይሰጠኛል? አይሰጠኝም። የምኖርበትን ቤት ኪራይ ይከፍልኛል? አይከፍልልኝም። ሚሊዮን ሰዎች ተከታይ ብትኖሩኝ ማለት ምንም እኮ አያደርግልኝም። ብቻ እግዚአብሔር ለሁሉም ጊዜ አለው። ቢዘገይም ማንም አይቀድመውም። እኔ እንደዚህም ሆኖ ሲኖዶሱ እንዲሆነ እንዲያ ሆነ ብዬ አፌን አላላቀቅም። ሲኖዶሱ ላይ እታገሳለሁ፣ እጠብቃለሁ። በእግዚአብሔር ተስፋ ስለማልቆርጥ ማለት በእግዚአብሔር ተስፋ ስለማልቆርጥ በመንፈስ ቅዱስ መሪነት የተመሰረተውን ያንን ሲኖዶስ እዛ ሲኖዶስ ላይ አፌን አልከፍትም ወይም ደግሞ ማይሆን ንግግር አልናገርም። ግን እግዚአብሔር አምላክ ጴጥሮስን ምን አለው? ጌታ ኢየሱስ ክርስቶስ ጴጥሮስ ትወደኛለህ ያለው፣ ትወደኝ ከሆነ በጎቼን ጠብቃለሁ። ለሶስተኛ ጊዜ ጠየቀው። ጴጥሮስ ትወደኛለህ አለ። ስምዖን ጴጥሮስ ትወደኛለህ? አዎ እወድሃለሁ ሲል በጎቼን ጠብቅ፣ ደግሞ ደጋግሞ ግልገሎቼን ጠብቅ እያለ ደግሞ ደጋግሞ ሲናገር እንሰማለንና ስለዚህ እግዚአብሔር አምላክ ክርስቲያኖች ጸሎት ያስፈልገናል። እግዚአብሔር ቢዘገይም ማንም አይቀድመውም። እግዚአብሔር የራሱ ጊዜና ሰዓት አለው። ቢዘገይም ማንም አይቀድመውም። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። እግዚአብሔር ለአሰራሩ ድንቅ ነው። በማላ ያድሩ ምን እንደሚያደርግ አናውቅም። ሀገራችንን ኢትዮጵያን ሰላም ያደርግልን። ወንድማችን ልደተ ቃል እንግዲህ ትንሽ በማዘን መንፈስ ተሞልቶ ነው አባቶቻችን ሆይ ድምጻችሁን አሰሙ ሲል ነበረው። እኛም በተደጋጋሚነት በማህበራዊ ሚዲያም ጭምር ያስደመጥንላችሁ ሀሳብ ነው። አባታችን አባ ገብረ ኪዳን አልጋን ተሸክመ ሂድ የሚለውን በማንሳት 5 አይነት በሽተኞች ቤተክርስቲያን አሉ ይሉናል። ቤተክርስቲያን ውስጥ 5 አይነት በሽተኛ ነው ያለ። የመጀመሪያዎቹ በሽተኞች እነማን ናቸው? ወንዶች። በሽታቸው ምንድነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ይሄ በሽታ የወንዶች ችግር ነው ይባላል። አይቶ መውደቅ፣ አይቶ መመኘት። ሁለተኞቹ በሽተኞች እነማን ናቸው? ሴቶች። የእነሱ በሽታቸው ምንድነው? ትውዝፍት፣ ጌጥ ማብዛት ማለት ነው። ጌጥ ማብዛት፣ ይሄ ደግሞ የእነሱ በሽታ ነው። አሁን ምንም የጆሮ ጌጥ አልበቃቸው ብሎ ያፍንጫ ጀምረዋል። በጣም እኮ የሚገርም እኮ ነው። እንደዚያ ማለት ይሄ ትውዝፍት፣ ይሄ የሴቶች በሽታቸው ነው፣ ደውያቸው ነው።
እነሱ የማጌጥ በሽታ አላቸው። ያጌጡትን እያዩ ደግሞ የወንዶች የምን በሽታ አለባቸው? የዝሙት በሽታ አለባቸው። ሰይጣን እያስተባበረ አድርጎ እንደሚያጠፋና ያያችሁት። ቀጥሎ ሶስተኞቹ በሽተኞች እነማን ናቸው? የካህናት በሽታቸው ምንድነው? ትዕቢት ነው። እኛ ያሰርነውን መንግስት አይፈታው ይላል። ይፈታል? ይፈታዋል ወይ? አይፈታውም። እኛ የፈታነውስ መንግስት ማሰር ይችላል? አይችልም። እግዚአብሔር ይፍታ ካልኩት ና ወይን ቤት ግባ ቢለው እግሩን ነው የሚያስረው። ነፍሱን ማሰር አይችልም። እኔ እግዚአብሔር ይፍታ ካልኩት። ስለዚህ እኛ እኮ እንዲህ ያለንን አይምሯችን ረቂቅ ይላል። ትርጓሜው እኮ ነው። እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚናገር ስልጣናችን ምጡቅ ይላል። ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት የምርጫ ጊዜ ምናምን የለም እኮ። ክህነት ከያዝከው ይቀጥላል። እንዲህ ያሉ ይታበያሉ። በሽተኛ ይሄ በሽታ ነው። ጥሩ ነው እያልኩ አይደል፣ በሽታ ነው። አራተኛው በሽተኛ ማን ነው? መነኮሳት ነው። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። ስስት ማለት ምንድነው? መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት ለምን ይመስላችኋል? ስለሌለው እና መጽሐፈ መነኮሳት ምን ይላል? ከሰው ቤት አትሂድ፣ ከሄድክ ዘንድ ያየውን ዕቃ ምን ትላለህ? ስጡኝ ትላለህ ይላል። በቃ ጾሩ ሆኖብኛል ይላል። መጣና ጾሩ ሆኖብኛል። የራሱ ዳዊት እያለው ጥሩና የተደጎሰች የሌላ ካየ እሷን ዳዊት ስጠኝ ይላል። ጾር ነው ይሄ ማለት ነው። ለምን ይሳሳሉ ሲባል በፈለጉት ጊዜ ምን አይሉትም? አያገኙትም። በፈለጉ ጊዜ ስለማያገኙ ሲያዩት ይሳሳሉ ነው። ፈተናቸው ነው። ፈተናቸው ነው። ምግብም ቢሆን እንደዚያው ዲያርጎ ግጥም ውሎ መነኩሴ አንድ ጊዜ ነው የሚበላ። ሲበላ ግን ያው ሊበላ ይችላል እና ሲበላ ከውስጥ የሆነች አራዊት ይቅርታ አድርጉልኝ ሲጥ አለች አሉ። ውሎ እየበላ ነው ሲለፋ ውሎ ሲቆፍሩ ሲጥ አይ እንግዲህ ከኋላ መነኩሴ ገብቶ ጭጭ ማንጭጭ የለም አሉ ነው የሚባለው አይደለም። እና ችግር ነው። ምግቡ አይሻሻል፣ አይለወጥ፣ ወጡ አይጣፍጥ። ከነዚያውም አንድ ጊዜ ነው የሚገኝ። እንደዚያ ነው የፍቅር ለክርስቶስ ፍቅር የሚሰጥ ምልክት ነው ምንኩስና። ለክርስቶስ ፍቅር ነው እንዲህ የሚደረገው፣ ክርስቶስን በአንድ ልብ ለመከተል ነው። እና ይሄ ችግር አለ። አሁን ብዙ ጊዜ የከተማ ብዙ ነገር እንዳላወጋ ነው እንጂ ቄሱ መነኩሴም ቢሆን 10 ሰሃን እንጀራ እያለ የንስሐ ልጆቹ እዚያው ይሻግታታል። ለሰው አይሰጠውም ማለት ነው። እዚያው ሊሆን ይችላል ነው አላየውም። እሺ ሊሆን ይችላል ነው አላየውም። ስገምት ግን ሊሆን ይችላል ብዬ አስባለሁ። እንደዚህ ችግር ሳይገጥም አይቀርም ነው። እና ስስት አንዱ ፈተና ነው፣ በሽታ ነው። ልብላ ማሰኘት ማለት ነው። እሺ የሽማግሌዎች ወይም የአረጋውያን በሽታቸው ምንድን ነው? ገንዘብ መውደድ ነው። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች የሚተኛባት። ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ለምን ሳረጅ ማን ይጦረኛል ስለሚል ማለት። የድሮዎችን ብታዩዋቸው የሚያስደንቅ ነው። ከቡታንታቸው ጋር ይሰፉታል። በጥላ ጨርቅ ቋጥረው ከጣራው ውስጥ ይሸጡታል። እንደዚያ ያደርጉታል። ቤት ከተቃጠለ አብሮ ይበላዋል። የሽማግሌ ችግሩ ይሄ ነው። ማን ይጦረኛል ማለት እግዚአብሔር አይጦርም እንዴ? ገንዘብ ይሄ አምስቱ ምናችን ነው? በሽታችን ነው። አምስቱ በሽታችን ነው። እነዚህን አምስቱን በሽታዎቻችን የምንፈወስባት የምሕረት ቤት ማን ነው? ለርዕሰ ሊቃውንት አባታችን አባ ገብረ ኪዳን ቃለ ሕይወትን ያሰማልን። መጋቤ ሃይማኖት መምህር ዮብ እግዚአብሔር በላይ የሆነ ምንም ችግር በዚህ ዓለም ላይ የለም። ሞት ነው ካላችሁኝ ሞትን ረግጦታል። ኃጢአት ነው ካላችሁኝ በደሙ አንጽቶታል። ደዌ ነው ካላችሁኝ በቃሉ ብቻ አስነስቶታል።
ምንም ነገር በእግዚአብሔር የሚበልጥ ችግር የለም። አይወሳሰብባችሁ። ለችግራችሁ ቀን መስጠት ልመዱ። ታገሱ። አትቁነጥነጡ። አሁን አትበሉ። እግዚአብሔር እንደማይቀር እንጂ የሚመጣው መቼ እንደሆነ ቀኑ ላይ ያተኮራችሁ አትጨነቁ። እግዚአብሔር አይቀርም። ቀኑ ላይ ካተኮራችሁ ትፈተናላችሁ። እንደማይቀር ካሰባችሁ ግን በተስፋ ትኖራላችሁ። ታገሱ። ያልፋል። ትላንት አልፏል። ፈርዖን አልፏል። የኤርትራ ባህር ውስጥ ሰጥሟል። የእስራኤል ልጆች ሊውጠን ነው ያሉት ባህር ተከፍሏል። ሊገለን ነው ያሉት ፈርዖን ባህር ውስጥ ሰጥሟል። የእስራኤል ልጆች ስቡሃን ዘተሰባ ያሉ ጨፌው አቧራ እስኪሆን ድረስ ዘምረዋል። ያልፋል። ምን ይውጠናል ያላችሁት ዘመን ያልፋል። ታገሱ ወጣቶች። ይሄ የእግዚአብሔር ቃል ስለሆነ ነው። እኔ መተማመኛ መሰጣችሁ ኢንሹራንስ ካምፓኒ የለኝ። እግዚአብሔር ግን ዋስትናችን፣ የትላንትናው ህይወት መተማመኛችን ነው። ከትላንት አልፋችሁ እዚህ ደርሳችሁ የለም። የትላንት ትዝታችሁን እግዚአብሔር ያደረገላችሁን መርሳት ይገባችኋል ወጣቶች። ትላንትን ለትዝታና ለትውስታ ነገን ለተስፋ ሰንቃችሁ ዛሬን በደስታ ኑሩ። ክርስትናዬ ነው። ታገሱ። እኔ ልጅ ያለው HIV ኤድስ የሚባል በሽታ ነበር። ሰፈሬ የነበሩ እጅግ ውብ እህቶች፣ እጅግ ጎበዝ ወጣቶች ልክ በሽታው እንደያዛቸው ራሳቸውን እያነቁ ይገሉ ጀመር፣ መርዝ እየጠጡ በጣም ብዙዎች። ግን ይገርማችኋል ጥቂት 1-2 ዓመት ካለፈ በኋላ ይሄ ኃይለኛ የተባለው በሽታ መድከም ጀመረ። በእርግጠኝነት አሁን በሽታው ከሰውነታቸው የወጣ ሰዎች ያውቃል። የማራዘሚያ መድኃኒት እየወሰዱ ከብደው ወልደው ኩለው ድረው የሚኖሩ ሰዎች አሉ። ቀንማ አልፍ መስሏቸው ግን ራሳቸውን አሳልፉ። ማይለወጥ የሚመስላቸው ሰዎች ወደ አፈርነት ራሳቸውን ለወጡ። ታገሱ ወጣቶች። አትቸኩሉ። ለእግዚአብሔር ለቀንም እድል ስጡ። ራስን ማጥፋት በሱስ በለው በተለያየ ነገር በለው ራስን ማጥፋት የተወደድክ ክርስቲያን ሆይ የሚያጠፋው አንተንና ህልውናህን ነው እንጂ ችግርህን አጥፍቶ አያውቅም። ጎበዝ ኮንክ ክርስቲያን ኮንክ በችግር ላይ በጸሎት ተነሳ፣ በተጋድሎ በርታ፣ በምስጢራተ ቤተክርስቲያን ተሳትፎ ጠንክር እንጂ ችግርህን ታስወግደዋለህ። ራስህን ግን አታስወግደው። ራስን ማጥፋት ባጭሩ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር፣ ጊዜያዊ ችግር ለመፍታት ዘላለማዊ ችግር መፍጠር። በጣም ቀላል ችግር ለመፍታት የተወሳሰበ ችግር መፍታት ነው። ሰው በምንጨቃ ይነሳ፣ ከሞትክ በኋላ ይነሳል በምንጨቃ። ሾፌሮች የሉም እንዴ? ይነሳል ሰው በምንጨቃ ይነሳል። በቃ ለጊዜያዊ ችግር ቋሚ ችግር አትፍቱ። አንድ ድምጽ ብቻ አላሰማችሁ። አፍቃሪ አምላክ አላችሁ። አንድ ድምጽ ብቻ አላሰማችሁ። በስም የሚጠራችሁ የሚያውቃችሁ አንቺ የኔ ነሽ አንተ የኔ ነህ የሚል አምላክ አለላችሁ። እምነት፣ ተስፋ፣ ፍቅር ያጣ ሰው ራሱን ማጣቱ አይቀሬ ነው ወገኖቼ። በእግዚአብሔር ላይ ቢኖራችሁን እምነት ከተዋችሁ፣ ፍቅሩን ማሰብ ካቃታችሁ፣ የነገ ተስፋው ላይ ዳተኞችና ቸልተኞች ከሆናችሁ እነዚህ ባልኳቸው ህይወቶች ውስጥ ማለት ለመጋቢ ሃይማኖት መምህር ኢዮብ ቃለ ሕይወትን ያሰማልን። የተወዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ በድጋሚ ላይክ እና ሼር በማድረግ ትብብራችሁንና አጋርነታችሁን ታሳዩን ዘንድ በትህትና ጠይቅን። ተሰናበትን። ክብር ምስጋና ያለው ክብር ምስጋና ያለው ክብር ምስጋና ያለው መንፈስ ቅዱስ አንድ አምላክ አሜን። መንፈሳዊና ሳይንሳዊ ዓለም አቀፋዊ መረጃዎች ይዳሰሱበታል። ምስራቃዊና ኦሪየንታል አብያተ ክርስቲያናት ሃይማኖታዊ ዳራዎችን በቪዲዮ አስደግፈን በብዛት እንቃኛለን። ቡራኬን ከጳጳሳት፣ ተክሳስ ከመነኮሳት፣ ምስጢር ከካህናት፣ አንድምታ ከሊቃውንት፣
ምርቃት ከህፃናት ከኚህ ሁሉ በረከትን የምንቀበልባቸውን አስደናቂ ቪዲዮችን ይዘናል። ባህር ተሻግራችሁም ወንዙን አቋርጣችሁም ድንበሩን አልፋችሁም ከምትወዷት ሀገር ርቃችሁም ምትናፍቋት ቤታችሁን የምትሳሱላት ቤተክርስቲያናችሁን ርቃችሁ በስደቱ ዓለም ያላችሁ እህት ወንድሞቻችን እናት አባቶቻችን ህፃናት እናንተ እዛው ባላችሁበት በሥራ መስክ ዘውትር በቀን ሁለቴ ከናንተ ቤት ከተፍ እንላለን። ጤዛ ልሰው ድንጋይ ተንተርሰው በአት ዘግተው ድምፅ አራዊትን ግርማ ሌሊትን ታግሰው በዋሻና በፍርክት ያሉ ባህታውያን መናኝ መነኮሳት ወመነኮሳያት እናት አባቶቻችን ካሉበት እንዲሁም ከዓለም ጽንፍ ድረስ ተጉዘን የምናመጣላችሁ ሰፋፊ ዓለም አቀፋዊ መረጃዎችን ከእኛ ዘንድ አሉ። አዘጋጅና አቅራቢው ወንድማችሁ እኔ ልዑል ነኝ። ይህ ደግሞ ሁሉ ጊዜ ከናንተ ደጅ የማይጠፋው በቀን ሁለት የምናቀርብበት ትርጓሜው ጨረቃ የተባለ ያሮስ ሚዲያ የናንተም የኛ ነው። ሰብስክራይብ፣ ላይክ እና ሼር በማድረግ በየዕለቱ ኦርቶዶክሳዊ መረጃዎችን አገኙ። ኑ አብረን ወደ ክርስትና ወደ ኦርቶዶክሳዊነት አብረን እንደግ።